በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ጉባኤ መምህር ላይ ከማርያም መኳንንት የቤተክርስቲያናችን አስተዳዳሪ፣ ክቡር ተወዳጁና ታዋቂው አንጋፋው መላከ ሰላም መምህር አበባው ማለደ የዘንዶ አስራ ቤተክርስቲያን ገዳም የመስራች ዋና ኃላፊን መሰረቱ መስራችና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ አድባራትና ገዳማት ተዘዋዋሪ ሰባኪ የመጥምቀ መለኮት ቅዱስ ዮሐንስን ዓመታዊ ክብረ በዓል ታከብሩ ከሩቅም በቅርብም የመጣችሁ ምዕመናንና ምዕመናት በፍጹም ሰላምታ እንደምን አደራችሁ? እንኳን ስለዚህ ዕለት አደረሰን አደረሳችሁ። ልብላችሁ እግዚአብሔር አመስግኑ። የሰው ልጅ አድሮ ማይገናኝበት ወጥቶ ማይመለስበት ተኝቶ ማይነሳበት ዘመን የደረስንበት ሰዓት ላይ እኛ በሰላም ወጠን በሰላም ተኝተን በሰላም ሰርተን በሰላም ገብተን እግዚአብሔር ሌሊቱን አፈራርቆ ቀኑን አንጥቶ በሰላም አድርሶንና በድጋሚ እግዚአብሔርን አመስግኑልን። ከዚህ በመቀጠል ክቡር አባታችን መላከ ሰላም መምህር አበባው ማለደ የዕለቱን ወንጌል ያስተምሩናል። ከወንጌሉ አገልግሎት በኋላ በዚሁ በአውደ ምሕረቱ ላይ የጸበል ማጥመቅ ፕሮግራም ይኖራል። አሁን ከመላከ ሰላም መምህር አበባው ማለደ እወስዳችኋለሁ። ተድላ ብዙ ተድላ ደስታ ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 14። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ የዘረጋህ ምድርንም ያለ ካስማ ያጸናህ ዓለማትን በቃልህ የፈጠርከው ሰውና መላእክትን በአምሳልህ የፈጠርከው እንድናመሰግንህ እንድናከብርህ እንድንዘምርልህ እንድናገለግልህ የፈጠርከን የሰራዊት ጌታ አምላካችን እግዚአብሔር ዛሬም ዘወትርም ምስጋና ላንተ እናቀርባለን። ምስጋና ላንተ ይሁን። አትለዩምና እናቱ እናታችን ወላዲተ አምላክ አምላክ ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ምስጋና ይድረስሽ። ሁላችሁም በዚህ የተሰበሰባችሁ እግዚአብሔር የጠራችሁ የቅዱስ ዮሐንስን ልደት ለማክበር በዚህ የተገኛችሁ እንደምን አደራችሁ? ክብርና ምስጋና ለአምላካችን ለመድኃኔዓለም ይሁን። ታላቅ ደስታ ተድላ ደስታ ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። እስኪ በሉ በመወለዱም በሉ በመወለዱም ብዙዎች ደስ ይላቸዋል። ይህንን ኃይለ ቃል የተናገረው ሁለተኛው አለቃ የመላእክት አለቃ ብስራታዊ መልአክ ሰይፈ ቁጣ መልአኩ ቅዱስ ገብርኤል ነው። የተናገረውም በሉቃስ ወንጌል ምዕራፍ 1 ቁጥር 14 የሚገኝ ቃል ነው። እንግዲህ ዛሬ የመሰባሰባችን ምክንያት የመጥምቀ መለኮት የቅዱስ ዮሐንስን በዓል ማክበር ነው። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ይህ ዮሐንስ ባለውለታችን ነው። ይህ ነቢይ ባለውለታችን ነው። ይህ ሐዋርያ ባለውለታችን ነው። ይህ ሰማዕት ባለውለታችን ነው። ከፍ አድርጋችሁ አመስግኑት። 5500 ዘመን በፍዳና በመከራ በጻዕርና በስቃይ የነበሩ አባቶቻችን ሞት እንኳን ሲመጣ ወንድ ልጅ 40 ቀን
የራስን መቃብር እየቆፈረ መልአከ ሞት የሚባል ዓይኑን አፍጦ ጥርሱን አግጦ ጥፍሩን አሞጥሙጦ ከምድር እስከ ሰማይ ተገትሮ ሲያየው እየፈራ እየደነገጠ 40 ቀን መቃብሩን ቆፍሮ በራሱ በቆፈረው መቃብር ይገባ ነበር። ሴት ልጅም እንዲሁ 80 ቀን የራሷን መቃብር ቆፍራ ትገባ ነበር። ዘመኑ የሚባለው ዘመነ ፍዳ ዘመነ ኩነኔ ይባል ነበረ። ነቢያት በየዘመናቸው እየተነሱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መወለድ በተለያየ ቋንቋ ይናገሩ ነበረ። እንግዲህ የነቢያት ሁሉ የመጨረሻው ነቢይ ነው የዛሬው ነቢይ፣ የዛሬው ሐዋርያ። ስለዚህ 5500 ዘመን አዳም አትብላ የተባለውን ዕፀ በለስ ሔዋን አትብ የተባለችውን ዕፀ በለስ በመብላታቸው ምክንያት የፍዳ የመርገም የረሃብ የቸነፈር ቦታ ወደምትሆን ወደዚች ምድር ተሰደው ነበር። 5500 ዘመን ጻዕረ ሞት ነበረባቸው፣ ስቃይ ነበረባቸው፣ መከራ ነበረባቸው። ከቃሉ ጋር ናችሁ? አቤቱታቸውን የሚሰማ ፍትህ የሚሰጣቸው ማንም አልነበረም። ዲያብሎስ የላም የውላጅ የበሬ ጥማጅ ብሎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ የጻፈው የዕዳ ደብዳቤ ነበረ። ያ ደብዳቤ የተቀደደው በዮሐንስና በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከል ነው። ክብርና ምስጋና ለመድኃኒዓለም። ይህ ሐዋርያ ባለውለታችን ነው ያልኳችሁም ለዛ ነው። እና ይህ ሐዋርያ እንግዲህ አጠር ለማድረግ ያ የፍዳው ዘመን አልቆ የደስታው ዘመን የሚመጣበት ዋዜማ ላይ የተወለደ አባት ነው። አባቱ ከንጉሱ ከዳዊት ዘር አብያ በምትባል አንዲት ክፍለ ከተማ ናት። በዛ የነበረ ታላቅ ሰው ነው። እናቱም ከካህኑ ከአሮን ወገን የምትሆን ነበረች። የእመቤታችን የአክስት ልጅ ናት። የድንግል ማርያም የአክስት ልጅ ናት። ከቃሉ ጋር ናችሁ? እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። የብሩክ ዘር ብሩክ ነው። የቅዱስ ዘር ቅዱስ ነው። የብሩክ ዘር ብሩክ ነው። ኤልሳቤጥ የብሩክ ዘር ናት። የቅዱሳን ዘር ናት። አሮን ማለት ታላቅ ካህን ነው። ከሙሴ ጋር የነበረ ካህን ነው። እስራኤልን አብሮ ከሙሴ ጋር ሆኖ እስራኤልን ያሻገረ ነው። የተባረከ ካህን ነው። ከመልከ ጼዴቅ ቀጥሎ ካህን ነው አሮን። ስለዚህ የዚህ ዘር ናት እና እነሆ ትንቢት ሲነገርለት ሱባዔ ሲቆጠርለት የነበረ ሰው ነው። ይህ ሰው አሁን አባቱ ዘካርያስ ንጹሕ ካህን ነው። ተራው በደረሰ ጊዜ ቤተ ክርስቲያን ገብቶ ቤተ መቅደስ ገብቶ ማዕጠንቱን ሲያጥን ጸሎቱ የሚሰምርለት ሰው ነው። ነገር ግን ሁለቱን የሚላቸው መጽሐፍ ቅዱስ ሁለቱም የእግዚአብሔር ሰዎች ናቸው፣ ቅዱሳን ናቸው ይላቸዋል። እስኪ ቅዱሳን ናቸው በሉ። የዮሐንስ እናት አባት በሉ። የዮሐንስ እናት አባት ቅዱሳን ናቸው። ምንድን ናቸው? ቅዱሳን ናቸው ይላቸዋል መጽሐፍ ቅዱስ። ዘካርያስ ችግሩ ምን ነበር? ልጅ አልነበረው። ኤልሳቤጥ ችግሯ ምን ነበር? ልጅ አልነበራትም። ለካ ልጅ ማጣት ችግር ነው ወገኖቼ። አፋባሽ አፈር መላሽ ርስት ወራሽ ማጣት ችግር ነው። ከቃሉ ጋር ናችሁ? እግዚአብሔር የመከናችሁትን ለመውለድ ያብቃችሁ።
ያረገዛችሁትን በሰላም ያገላግላችሁ፣ ችግራችሁን ያስወግድልን። ስለዚህ ለብዙ ዓመታት ልጅ ሳይወልዱ ኑረዋል። ነገር ግን እኮ አገልጋይ ነው። ነገር ግን እኮ የእግዚአብሔር ሰው ናቸው። ነገር ግን እኮ ቅዱሳን ናቸው። አሁን እናንተ አንድ ሰው መከራ ሲደርስበት፣ ፈተና ሲደርስበት፣ ችግሩ ሲበዛ ወይም ልጅ ሲያጣ እግዚአብሔር ተጣልቶት ትሉ ይሆናል። እግዚአብሔር የተጣላው ሰው ብቻ ነው እንደ ችግር የሚደርስበት ፈተናው የሚበዛ? እግዚአብሔር የሚወደው ሰው ነው። ማን የሚወደው? እግዚአብሔር የሚወደው። በዚች ምድር ደስተኛ ሆነው የሚኖሩ ሰዎችማ ከቃሉ ጋር ናቸው፣ የዲያብሎስም ወዳጅ ናቸው። ፍቃዱን ስለሚፈጽሙለት ሰይጣን ለወዳጁ ጁርግ ነው ይላሉ አባቶቻችን። እነዚህ ሰዎች ፈተና ደረሰባቸው። እንዲሁ በዛን ጊዜ እኮ ይገርማቸዋል። መካን የሆነ ሰው በጣም ነውረኛ ነበረ። መስዋዕታቸውን እግዚአብሔር አይቀበላችሁም የሚባልበት ጊዜ ነበረ። እናንተ መካን ናችሁ፣ እግዚአብሔር አይፈልጋችሁም የሚባልበት ዘመን ነበረ። ስለዚህ መካን ሆነው ሲኖሩ ከዕለታት አንድ ቀን ዘካርያስም አርጅቷል፣ ኤልሳቤጥም አርጅታለች። የቁንጅና ዘመኗ የጉብዝና ዘመኗ አልፏልና ልጅ የመውለድ ተስፋ አልነበራቸው። ተስፋ ለቆረጡ ማን ተስፋ ይሁናቸው? ተስፋ ለቆረጥን ማን ተስፋ ይሁነን? ችግር ለደረሰብን ማን ደርሶ ችግራችን ያስወግድ? አመስግኑት እግዚአብሔር። አጠር ላርግላችሁ፣ ታሪኩ ሰፊ ነው። እንደ ምድር አሸዋ እንደ ሰማይ ኮከብ ነው። በእኛ አንደበት የሚወሰን አይደለም። እኛ ተናግረን የምንጨርሰው አይደለም። ይህ ታሪክ ከባድ ነው፣ ትልቅ ነው፣ ሰዓትም የለም እና ከዕለታት አንድ ቀን ተራው ደረሰና ማዕጠንት የሚያጥንበት አገልግሎት የሚያገለግልበት ተራው ደረሰ ማለት ነው። ተራው ሲደርስ ወደ ቤተ መቅደስ ገባ። የቅዱስ ሰው ወደ ቤተ መቅደስ ገብቶ ሲያጥን ሁልጊዜ ተስፋ ያደርጉታል ሰዎች። ዘካርያስ አጥኖ በወጣ ሰዓት የእግዚአብሔር ቸርነት ይገለጻል፣ ታምር ይታያል፣ ጸሎታቸው ሁሉ ይሰማል፣ የታመሙት ይፈወሳሉ፣ ደስ ይላቸዋል። ክብርና ምስጋና ለመድኃኒዓለም ይሁን። ዘካርያስ ማዕጠንት ሊያጥን ወደ ቤተ መቅደስ ሲገባ እያጠነ እያለ ስብሐት ወክብር ለስሉስ ቅዱስ እያለ መልአኩ ቅዱስ ገብርኤል ነጭ ለብሶ ከፊቱ ቆሟል። ደነገጠ፣ መቆም አቃተው። አይቶት የማያውቅ ሰው ነው። አይቶት አያውቅም። ከቃሉ ጋር ናት። አዲስ ሰው ግርማ ሞገስ ያለው ሰው አያስፈራችሁም? አዲስ ሰው ስታዩ አቤት! አንዳንዶቹ እንዲሁም ጠጉረ ልውጥ ነው የሰው ይላሉ። አሁን ፈራ። ዘካርያስ ደነገጠ። ሲፈራ ቅዱስ ገብርኤል እንዲህ አለው፣ ዘካርያስ ሆይ አትፍራ አለው። አትፍራ፣ ጸሎትህ ተሰምቷል፣ ከእግዚአብሔር ፊት ደርሷል። ሚስትህ ኤልሳቤጥ ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ አለው። ክብርና ምስጋና ለመድኃኒዓለም። አዲስ ነገር ነው። እኔ አርጅቼ ሚስቴ አርጅታ ይሄ ነገር እንዴት ሊሆን ይችላል? በፍጹም አይሆንም። እኛ እኮ እዚህ በኋላ መገናኘት እኮ አንችልም። ብዙ ጊዜ እኮ ነው ከተለያየን ስል ደግሞ ተፋተው እንዳይመስላችሁ። ከቃሉ ጋር ናችሁ አይደለም? በድካም ምክንያት ከቃሉ ጋር ናችሁ? በድካም ምክንያት የባልና ሚስት ወግ አይሰሩም ማለት ነው። ስለዚህ ብዙ ጊዜያችን እኮ ነው ከደከምን ብዙ ዓመት ሆኖናል። እንዴት ይሆናል? በፍጹም ይሄን አላምንም አለ። እንግዲያውስ አለ ቁጡ ነው። ቅድም ነግሬያቸዋለሁ። ሰይፈ ቁጣ ነው፣ ቁጡ ነው ገብርኤል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሚካኤል አርመመ ወገብርኤል ተደመ እንላለን አይደለ? ሚካኤል
ዝም አለ። ገብርኤል ግን ምን አለ? ተቆጣ። ገረመውና ተቆጣ። ሰይፉን ወረወረው። መንጦላይቱ ተቀደደ። የሰው ልጅ እንዴት ይሄን ይሰራል? አምላኩን እንዴት ይገርፋል? አምላኩን እንዴት ያሰቃያል? አምላኩን እንዴት ይሰቅላል ብሎ ተቆጣ። ሰይፉን ወረወረ። ቅዱስ ገብርኤል አይችልም፣ ቁጡ ነው። ተቆጣው ይሰውረን። አዎ ከበረከቱ ግን ይደምረን። ለበረከትና ለመርዳት ደግሞ ቶሎ ነው የሚደርሰው። በቃ ቶሎ ነው የሚደርሰው። ይድረስልን ለበረከት። ስለዚህ ዘካርያስ ያልኩህን አሰማምን? እኔ እኮ ከእግዚአብሔር የተላኩ መልአክ ነኝ፣ አሰማምን? አይ እንዴት ሊሆን ይችላል? አርጅቻለሁ አለው። ጊዜውስ አለ ልጁ እስኪወለድ አንደበትህ ይዘጋል፣ መናገር አትችልም። ልጁ እስከሚወለድ ድረስ አንደበትህ ይዘጋል። አንደበቱ ግጥም አለ፣ መናገር አልችልም። ከቃሉ ጋር ናቸው። ያ ቀዳሽ ያና ወዳሽ ድምፁ የሚያምረው መዘመር የሚችለው ማስተማር የሚችለው ካህን ዝም አለ። ወጥቶ ሊያስተምረን ነው ብለው ሰዎች ሲጠባበቁ እሱ ዝም ብሎ ተጨነቁ። እንደተባለው እየሰማችሁ ነው። ወጣ። በእጁ መጥቀስ ብቻ ነው እንጂ በአፉ አይናገርም። ወደ ቤቱ ሄደ። ወደ ቤቱ ሄዶ ከሚስቱ ጋር ብዙ ጊዜ ነበረ መገናኘት ከቀረና ተገናኙ። ዮሐንስ ተጸነሰ። ክብርና ምስጋና ለመድኃኒዓለም። ዮሐንስ ተጸነሰ። 9 ወር ሲሞላ ዮሐንስ ሰኔ 30 ቀን ምን አለ? አቤት ተወለደ። ተድላ ደስታ ይሆናል። በመወለዱ ብዙዎች ደስ ይላቸዋል ተብሏልና ዛሬ የደስታ ቀን ሆነ ማለት ነው። ሰኔ 30 የደስታ ቀን ሆነ። ክብርና ምስጋና ለመድኃኒዓለም። ማን ስለተወለደ? ዮሐንስ ስለተወለደ። ዮሐንስ ስለተወለደ የደስታ ቀን ሆነ። ሰዎች እኮ ክፉ ሊሆን በጎ ሊሆን ሌባ ሊሆን ቀጣፊ ሊሆን ዘራፊ ሊሆን አጭበርባሪ ሊሆን ዘማዊ ሊሆን እግዚአብሔርን አስቀያሚ ሊሆን እግዚአብሔርን አስደሳች ሊሆን ሳያውቁ ልጅ ሲወለድ ይባላል አይደለ? እንደ ዮሐንስ ያለው ልጅ ሲወለድማ ትልቅ ደስታ ነውና ብላችሁ እግዚአብሔርን አመስግኑ። ጌታችንን 6 ወር ይበልጠዋል ዮሐንስ። 6 ወር ስንት ወር? 6 ወር ይበልጠዋል። አዎ ስለዚህ ዮሐንስ በዛሬው ዕለት ተወለደ። በመወለዱ ታላቅ ደስታ ሆነ። እዛ በፊት ግን አንድ ነገር ነበር። አገራቸው ደጋማ ነው። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ለእሷም ደግሞ ጌታችን እንደምትወልድ ካበሰራት በኋላ መጀመሪያ ሲያበስራት ምን ብሏታል? ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ